አሁን የምንገኘው ደግሞ ቤተ መስቀል ነው። ስለ ቤተ መስቀልም እንከታተል። ቤተ መስቀል የቅዱስ ላሊበላ አራተኛ ስራው ሲሆን ካሉት አብያተ ክርስቲያናት በምድብ አንድ ቤተ መስቀልና ቤተ ደናግል ጠበብ ብለው ይታያሉ። አሰራራቸው በቤተ መስቀል በውጨኛው በር የምናየው ከጣራው ላይ የተጠረቡ የምታዩቸው 10 ግማሽ ጨረቃ የሚመስሉ ወይ ማዕረጋት እነዚህ 10 ማዕረጋት ንጉስ ላሊበላ ወይም ቅዱስ ላሊበላ 10 አብያተ ክርስቲያናትን በ10ቱ ትእዛዛት ያነጸ መሆኑን ለማሳየት 10 ማዕረጋትን በቤተ መስቀል ቤተክርስቲያን በውጨኛው በር ላይ አጊጦ አስቀምጧል ማለት ነው። ወደ ውስጥ ስንገባ በቤተ መስቀል ውስጥ የምናገኘው ትልቁና ለረጅም ዓመት የነበረው ይሄ የእጅ መስቀል ነው። ይሄ መስቀል ከነሐስ የተሰራ በዚሁ በህንጻው እድሜ ልክ የኖረ ጥንታዊ መስቀል ነው። መስቀልነቱ ብቻ ሳይሆን በውስጡ ታላቅ ነገሮችን ይዟል። ለምሳሌ በቤተ መድኃኔዓለም ቤተክርስቲያን ስንሄድ መስኮቶቹ ላይ ያሉት ቅርጾች እነዚህ ናቸው። በቤተ ማርያም መስኮት ስንሄድ ደግሞ እነዚህ የምታያቸው 4ቱ ቅርጾች ይገኛሉ። በመካከል ላይ ከተለያዩ ቤተክርስቲያኖች በውስጥም በውጭም ሆነው በጣራ ላይ የተቀረጹ መስቀል የምናገኘው ነው። ስለዚህ ይሄ መስቀል ለዚህ ቤተክርስቲያን ለእጅ መስቀል ሆኖ ተሰጠ ብቻ ሳይሆን የቤተክርስቲያኖቹም የመስኮቶቹን ፕላን የያዘ የመስቀሎቹን ዲዛይኑን የያዘ መስቀል ነው። ስለዚህ ቅዱስ ላሊበላ አብያተ ክርስቲያናትን ብቻ አይደለም ያነጸው። አብያተ ክርስቲያናቶችን አንጾ ከፈጸመ በኋላ መገልገያ የሚሆኑ ንዋየ ቅድሳቶችን በተለያዩ ምሳሌዎች ቀርጾ አስቀምጦልናል። ስለዚህ ከ900 ዓመት በፊት የነበረ ለዚሁ ለቤተ መስቀል የተሰጠ የእጅ መስቀል ይህንን ይመስላል። ከሌሎቹ ቤተ መቅደሶች የተለየ ነገር ቤተ መስቀልስ ምን አለ? የተለየ ነገር እዚህ መንበሩ ነበር። መንበር በጣም እጹብ ድንቅ የሆነ መንበር፣ ነገር ግን አሁን ከቅርብ ጊዜ ወዲህ ተነስቶ ሙዚየም ላይ ማንኛውም ሰው እንዲጎበኘው ተደርጎ እዛ ተቀምጧል። ሙዚየሙ መቅረጽ ስለማይቻል ነው እንጂ በአይናችን ማየት እንችላለን። ስለዚህ በቤተ መስቀል ጥንታዊ መንበርና ይሄ የእጅ መስቀል ብቻ ይገኙበታል። አምዶቹ ስንት ናቸው? 4 ናቸው። 40 ወንጌላውያንን የያዙ ናቸው። አብዛኛውን ቤተ መቅደሶቹ 4 4 12 12 7 7 ምሰሶዎችን የያዙ ናቸው። አሁን ቤተ መስቀል ያለው 4 ምሰሶዎች አሉ። 4 ምሰሶ አሁን ያለነው ቤተ ደናግል ነን። ዲያቆን ምጬው ስለ ቤተ ደናግልም አሁን በደንብ ያብራራልናል። ሁላችሁ ተከታተሉ። ጌታ ኢየሱስ ክርስቶስ የጌታ ኢየሱስ ክርስቶስ ልዩ ቤተሰቦች የምንላቸው 120 ናቸው። ከነሱም 72ቱ አርድእት ማለት ደቀ መዛሙርት ጌታ ኢየሱስ ክርስቶስ ሲያስተምር ይከተሉ የነበሩ፣ 12ቱ ሐዋርያት፣ 36ቱ ደናግላን መነኮሳት። ስለዚህ ይህ ቤተክርስቲያን አሁን ያለንበት ለ36ቱ ደናግላን መነኮሳት መታሰቢያ ይሆን ዘንድ የታነጸ ቤተክርስቲያን ነው። ከዚህ ቤተክርስቲያን ከጥበቱ አንፃር የምናገኛቸው
አንድ ስዕልና አንድ የቤተ ክርስቲያኑ መስቀል ነው የምናገኘው። እንግዲህ ቅዱስ ላሊበላ አብያተ ክርስቲያናቶችን ካነጸ በኋላ ለየቤተ ክርስቲያኑ የተለያዩ ንዋየ ቅድሳቶችን ሰጥቷል። ለምሳሌ ለዚህ ቤተ ክርስቲያን መቀደሻና መወደሻ ይሆን ዘንድ የቤተ ደናግል መስቀል ይሄ በፊት ለፊት የምናየው ነው። ቅዱስ ላሊበላ ራሱ የሰጠው ማለት ዘመኑ ምን ያክል እንደሆነ አይታወቅም። ይሄ ቅዱስ ላሊበላ የሰጣቸው የእጅ መስቀሎች ግን በቤተ መድኃኔዓለም፣ በቤተ ማርያም፣ በቤተ መስቀል እንዲሁም በተለያዩ አብያተ መቅደሶች ይገኛሉ። ይሄ ግን ለዚህ ቤተ ክርስቲያን መገልገያ ይሆን ዘንድ የተቀመጠ የእጅ መስቀል ነው። ሌላው ይህ ቤተ ክርስቲያን ከጥበቱ አንጻር 4 ምሰሶዎች ብቻ ነው ደግፈውት የያዙት። 4ቱ 2ቱ በቤተ መቅደሱ ውስጥ 2ቱ በቅድስተ ቅዱሳኑ የሚገኙ በጥቅሉ 4 እነዚህ የ40ቱ ወንጌላውያንን ምሳሌ የያዙ ናቸው። ይህም ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ የሚለውን ምሳሌ ይዘው ቤተ ክርስቲያኑን ደግፈው እስካሁን ድረስ እዚህ ቦታ ላይ ይገኛል። ስለዚህ ቤተ ደናግል ከቅዱስ ላሊበላ ሕንፃ አስተናነጽ የ5ኛ ደረጃ አሁን 5ኛ ወደ ተሰራው ቤተ ክርስቲያን ቤተ ደናግል ውስጥ እንገኛለን ማለት ነው።